ቤተሰቡ ሁሉ ስትጠይቅና ከጀርባውን ከስልኳ ላይ ካጣችሁ በኋላ ወደ ሲፈን ሄዳለች። ወደ ሲፈን ስትሄድ ግን ሌላ ጊዜ አሳይታው የማታውቀውንም ባህሪ ወደ ሲፈን በመሄድና ለምን ብቻሽን ተቀምጠሻል እኔ ያለውልሽ እያለች ምናልባት አግኝታ ትሰጠኛለች የሚለውንም ሀሳብ ነበረበት በሩጫ ስትሄድ የነበረው። ሲፈን ግን በጣም ውስጧ ምንድነው ዛሬ ደግሞ የተፈጠረ ነገር አለ እንዲህ በሚል በጣም በጥርጣሬ ውስጥ ገብታ ነበረ። ሲፈንም ምንም እንዳላየች ነበር የተናገረችው። ቀጥላ ደግሞ በሩጫ ወደ ቤሊን ትሄዳለች። ቤሊንም ጋር በመሄድ ምን እያደረግሽ ነው ስትላት ነበርና ቤሊንም መጽሐፍ እያነበበች ነው እና ምንድነው ትችያለሽ እንዴ እያለቻት ነበረ። ሜርሲ እንደለመደችው መጥፎ ልማዷንም እየዘላበደች ነበር። በዚህን ሰዓት ግን አው ለምንድነው ማልችለው እያለች ቤሊንም እንግዲህ ንግግሯን መልሳላታለች። በዚህ መሀል ግን ቤሊን አንድ ነገር አይተሻል እንዴት አንድ ትንሽዬ የሆነ ጥቁር የሆነ ሚሞሪ ካየሽ ብላ ቤሊንንም ስትጠይቃት ነበረ። ቤሊንም እንዳላየችና ምንም እንዳላገኘች ትነግራታለች። በዚህን ሰዓት ሲፈንም በቃ ምናልባት የሆነ ሰው አግኝቶት ይሆናል እያለች ነበረ። ምናልባት ወይዘሮ ዛህራን ቤት እያጸዳች ስለነበረ እሷ አግኝታው ይሆን እንዴ እያለቻት ለሜርሲን ትነግራታለች። ቤሊንም በተናገረቻት መሰረት በፍጥነት ወደ ወይዘሮ ዛህራ ታመራለች ነው ምናልባት ሊሆን ይችላል በማለት በንቀት አይን ስታያት ነበረ ለቤሊን። ወደ ወይዘሮ ዛህራ ከሄደች በኋላ ወይዘሮ ዛህራ ከሌላው ጊዜ በላይ በጣም ስታሞጋግሳት ነበር። ሜርሲም ወደ ዛህራ ከደረሰች በኋላ በጣም በውስጧ ተያይዟት እልኋን በውስጥ ይዛ ዛህራ ውዴ እያለች ስትናገር ነበረ። ወይዘሮ ዛህራም እንግዲህ የሜርሲ ሁኔታ በጣም አስገርሟትና ንግግሯ ሁሉ ትህትናው ገርሟት ነበረ። ወይዘሮ ዛህራ የውልሽ የኔ እያለች አንቺ ባትኖሪ እዚህ ቤት እኮ ማን ሊሰራው ይችላል እያለች በጣም ስታሞጋግሳ፣ እሷም ግን ምንም አልገረማትም እና የሆነች ነገር ፈለገች ነበረ መሰላት። አሁን ላይ ይበልጥ ደግሞ ጥያቄዋን ትጀምራለች። የውልሽ ወይዘሮ ዛህራ ማለቴ እናቴ ዛህራ እያለች አሁንም በመሀል ትገለባብጣለች። በዚህን ሰዓት ትንሽዬ የሆነ ሚሞሪ አግኝተሻል እንዴ ትላታለች። ወይዘሮ ዛህራ እንግዲህ ወይዘሮ መሀልም አዛት ስለነበረ እንግዳ ይመጣል ምግብ አዘጋጅተሽ ቤት አድርገሽ ጠብቂኝ ብላት ነበረና እሷም ግን ጊዜዋ እየተሻማችባት ስለነበረ ምንድነው የምትፈልጊው ብትላት በዚህን ሰዓት ያለኝ የምፈልገው ሚሞሪ ነው ሚሞሪ ካገኘሽ ብላ ትጠይቃታለች። ትንሽዬ ሚሞሪ እያለቻት ወይዘሮ ዛህራም እንዳላገኘች ትናገራለች። አላገኘሽም እንዴ በማለት ነበረ ሜርሲ መመለሰችው። ወይዘሮ ዛህራም ግን በመጨረሻም አግኝቼዋለሁ ብላ ትነግራታለች። በዚህ ጊዜ ሜርሲ እውነትም አግኝተሽዋል እንዴ ብላ በጣም ትደነግጣለች። እሺ አሁን ቶሎ ብለሽ ስጭኝ ብላ ትናገራታለች። በዚህ ሰዓት ወይዘሮ ዛህራ በጭራሽ አልሰጥሽም፣ ላንቺ ምንም ነገር አልሰጥሽም ትላታለች። ሜርሲ እንግዲህ ኃይሏን ትጠቀማለች። ትሰጭኛለሽ፣ እሱ እኮ የኔ ንብረት ነው፣ እምቢ ካልሽ ደግሞ ብላት በጣም ትዝትባታለች። በዚህን ሰዓት እምቢ ካልኩ ታዲያ ምን ልታደርጊኝ ነው ብላ ወይዘሮ ዛህራም አላነሳትም እና መልስ ትመልስላታለች። በዚህን ጊዜ ሜርሲም የውልሽ እናቴ ዛህራ ማለት ወይዘሮ እያለች በጣም በመሀል ወሬዋ እየጨማመረች ትናገራታለች። በዚህን ሰዓት ግን ወይዘሮ ዛህራ የውልሽ ይህንን ያገኘሁት እዚህ ቤት ነው፣ ይሄ ቤት ደግሞ የአቶ አመንና የወይዘሪት ሰማሃል ቤት ነው። ስለዚህ ይህንን ቤት ያገኘሁት በእነሱ ቤት ስለሆነ ለነሱ ነው የምሰጣቸው ትላለች። ሜርሲ በጣም ታብዳለች። በዚህ ጊዜ ይሄንን ነገር ለኔ ነው ስለሆነ የጠፋኝ የኔ ንብረት ነው፣ ስለዚህ ውስጡ ላይ በጣም ብዙ ፋይል አለበት፣ ለማንም አትሰጪም ትላታለች። በጣም እምቢ ካልሽ ለፖሊስ እናገራለሁ እያለች ነበርና እሱን አንቺ ደፍረሽ ራስሽ ተናገሪና ከዛ የሚመጣው ይቀበላለሁ እያለች ነበረ ወይዘሮ ዛህራ። በመሀልም እየለመነቻት ነበርና ሜርሲም የውልሽ እባክሽን ስጭኝ እሱን ፋይል እኔ ነው የምፈልገው ነው ብትላትም አሁን በአንድ ነገር ከተስማማሽ ነው የምሰጥሽ ብላት ትነግራታለች። ወይዘሪት ሜርሲ እንግዲህ በሁሉም ነገር እንደምትስማማ ትነግራታለች። የውልሽ ዛሬ አንቺ እኔ ሆናለሁ፣ እኔ ደግሞ አንቺ እኔ ትሆኛለሽ፣ እኔ ደግሞ አንቺ ሆናለሁ ብላ በጣም ከባድ ጥያቄ ትጠይቃታለች። ሜርሲ በዚህን ሰዓት ምን እያልሽኝ ነው? እኔ አንቺ ሆኜ የቤት ስራ ልሰራ እንዴ እያለች በጣም በድንጋጤ ትመልሳለች። አዎ አንቺ ቤቱ ስራ ሙሉ ማዝሽን ትሰሪያለሽ፣ እኔ ደግሞ አንቺ የምታደርጊያቸውንም
እንዳንቺ ዘና ላለው ትላለች። በዚህን ሰዓት ሜርሲ ምንም አማራጭ ስላልነበራት በጣም ይሄ ነገር እየሰለቸች ትስማማለች። በዚህን ጊዜ ግን ሚሞሪውን ከጠፋ በኋላ ያንን ሚሞሪ በጣም ለሷ ምን ያህል አስፈላጊ እንደሆነ ቤተሰቡ ሁሉ አስተውሏል። በተለይ ደግሞ ወደ ወይዘሪት ሲፈንን በመሄድ በጣም በቁጭት በንዴት ነበር የተናገረችው። ቤተሰቡ ሁሉ ተናግራለች፣ ግን ደግሞ አንድ ሰው ቀርቷት ነበረ። እሷም ወይዘሪት ጄሪ ነበረች። ወይዘሪት ጄሪ ጋርም አልሄደችም። ይህንን ነገር ደግሞ ከወይዘሪት ጄሪ እሷ ይሄ ነገር አድርጊ ብላ ሚሞሪው ላይ ቀዳቻት ነበረ። እንግዲህ አሁን ላይ ወይዘሪት ጄሪ አድርጊ ያለቻትንም ነገር ለሜርሲ አድርጋላታለች። ሜርሲ ያዘዘቻት የነበረው የወይዘሮ ሰምሃልን መድኃኒት እንድትቀይረው ነበረ። በዛን ሰዓት ነበረ ሜርሲም ቪዲዮውን ቀርጻ ያንን ሚሞሪ ስልኳ ውስጥ ያስቀመጠችው። ግን ደግሞ እንዳጋጣሚ ሆኖ ከቨር ውስጥ አላስገባችው ነበረና በዛን ሰዓት ነው ወይዘሮ ዛህራ ያንን ሚሞሪ ያገኘችው። ይህንን ሚሞሪ ማግኘቷ ወይዘሮ ዛህራ አሁን ላይ ሜርሲ ከኩሽና እንዳትወጣ አድርጓታል። ለዛ ሚሞሪ ስትል ወይዘሪት ሜርሲ ኩሽናውንም ቤቱ ጽዳት ምግቡንም ሁሉ ስትሰራ ውላለች። በዚህን ሰዓት ወይዘሪት ዛህራ በጣም በውስጣ ደስተኛ ሆናና በጣም ስትፈላሰፍ ነበር። እንግዲህ ወይዘሪት ዛህራ እንደ ሜርሲ ስልኳን ይዛ ወንበር ላይ ሶፋ ላይ እግሯን አጠላልፋት በጣም ዘና ስትል ነበረ። ወይዘሪት ሜርሲ እንግዲህ በጣም በውስጧ ቁጭት ይዘዋትና ወይዘሮ ዛህራንም በቁጭት አይንና ከንፈሯ እየነከሰች ታያታለች። እቃውም እያጠበች ቤቱን ሙሉ ሁሉ ስታጸዳ ወይዘሪት ዛህራ በጣም በመዝናናትና በዚህን ጊዜ ግን አሁን ላይ ሜርሲን በጣም ፊቷ አጨማዳ ነበር። እንግዲህ ወይዘሪት ሜርሲ ሰርታ የማታውቀውን በህይወቷ ዛሬ ላይ ለአንዲት ሚሞሪ ስትል የቤቱ ስራ ሁሉ ስትሰራ ነበረ። ነገር ግን ስትሰራ የቆየችው በጣም በመቆጨትና በውስጧ በጣም ለዛ ሚሞሪ የከፈለችው ትልቅ ዋጋዋ ነበረ። ያንን ሚሞሪ ከማጣ እኔ ዛሬ ላይ ኩሽና ብውል ብላ ወስናለች ማለት ነው። ነገር ግን ራሷ ሙሉ ለሙሉ ራስነቷ ተነበረ። እንግዲህ ወይዘሪት ሜርሲን በጣም ጸጉሯ ሳይቀር እቃ ያጠበችበት የነበረው ሳሙና ተለቅልቃ በዚህን ጊዜ በጣም ልታብድ ደርሳ ነበረ። ወይዘሪት ዛህራ ግን በጣም ዘና በማለት ላይ ነበረች። ሜርሲ ሁሉንም ነገር ስራ እየሰራች የያዝጂ ስሪ እያለቻት ነበረ። ወይዘሪት ዛህራ በሁኔታዋ እየሳቀችና ምንድነው በቃ እንደዚህ ወይዘሪት ዛህራ ውዴ እያለች ከራሷ ጋር በጣም ደስተኛ ሆና በጣም ፈልሰፍ ብላ ቁጭ ብላ ነበረ። ሜርሲ ግን በጣም በውስጧ ይበልጥ ደግሞ ንዴት ውስጥና ወይዘሮ ዛህራንም በቁጭት ለማናገር ትሞክራለች። እንግዲህ ወይዘሪት ሜርሲ የቤቱን እቃ ስታጥብ ወይዘሮ ዛህራ ፈልሰፍ ብላ ቤቱን ሙሉ ዘና እያለች በጣም ቁጭት ውስጥ ገብታለች። እንግዲህ ለወይዘሪት ጄሪ ያዘጋጀችለት ወጥመድ እንዳይወድቅባት ሜርሲ ሰራተኛ ሆና ትሰራለች ማለት ነው። ወይዘሪት ዛህራ በጣም ደስተኛ ሆናና ለአንድ ቀንም እንኳን ቢሆን እረፍት አግኝታለች ማለት ነው። ነገር ግን ይበልጥ ደግሞ ደስተኛ አድርጓት ነው። ወይዘሮ ዛህራ እንግዲህ ስለ ሜርሲ ያለው ነገር እየነገረቻት ነበረና ሁሉንም ነገር ለቤሊን ስትነግራት ቤሊንም በጣም ስትስቅ ነበረ። ዛሬ ኩሽና ዋለች። አንዲች ሚሞሪ ፈልጋና ለሚሞሪ ስትል ከኔ ጋር እኔ ስራ እየሰራች እኔ ደግሞ ዘና ስል ነበረ ትላታለች። ወይዘሮ ዛህራና ቤሊን በጣም እየሳቁ ግን አልገባኝ ነገር እንዴት እንደዚህ ልታደርግ ወይኔ ሰማሃል። ቆይ ይሄ ነገር መቼ ነው የሚያበቃው? እስከ መቼ ነው እየተረበሽኩ የምቆየው? ቆይ ህልሙ እውን ቢሆንስ? ፈጣሪ ሆይ አንተ ጠብቅ። ሜርሲዬ ቀብራራይ ሜርሲዬ